ሰላም ጤና ይስጥልኝ ውድ ፕሮግራሜ ተከታታዮች ቤተሰባችን የቴሌቪዥን አገልግሎት አሁን ሰዓቱን ጠብቆ ወደ እናንተ መጥቷል። እንግዲህ ባለፈው ሁለት ሳምንት ያክል የለውም ነበር ወደ 3 ሳምንት ያክል እንደዚሁ ተጣብቤ ፕሮግራም በስቶብኝ ጊዜውን ጠብቄ ያልመጣሁም ይቅርታ ጠይቃለሁ። የጥንዶች አብሮነት መሰረታዊ መርሆች በሚል ርዕስ በጣም ተከታታይ ብዙዎቻችሁ እየተከታተላችሁ ያላችሁት እንደውም ብዙዎቻችሁ በየሳምንቱ ትምህርቱም ሲተላለፍ በዚህ ከአብሮነት መርሆች አኳያ ካነሳናቸው ዋና ዋና ነጥቦች አኳያ እግዚአብሔር ተናግሮኛል፣ እግዚአብሔር የኛም ቤት ጎብኝቷል፣ እግዚአብሔር በመካከላችን ያለው ግጭት እንደዚሁም እንዲጠፋ ወይ እንዲወገድ እግዚአብሔር ምክንያት አድርጓል ይሄን ትምህርት ብላችሁ ብዙ ምስክርነት ሰጣችሁኛል። እንግዲህ ከጥንዶች አብሮነት መርሆች ሶስተኛው ብለን በፍቅር መመላለስ ብለን ነው አንስተን ከዛ በፍቅር የመመላለስ ዋና ዋና መገለጫ ፍቅር ከግብዝነት ነፃ ነው። ስለዚህ ከግብዝነት ነፃ በሆነ መንገድ መመላለስ ብለናል የመጀመሪያው። ሌላው ፍቅር ተፈቃሪን እንደራሱ ያያል ብለን እንደዚሁ ተመልክተናል። በፍቅር ስር ሌላው ፍቅር ያለውን ሁሉ ህይወቱንም ጭምር ለተፈቃሪ ይሰጣል ብለን ያየህንበት ሁኔታ አለ። እንግዲህ አራተኛውን እየነካካ ነው ነበር በዚህ በፍቅር ስር ማለት ነው። እንግዲህ በፍቅር መመላለስ በሚለው ስር 3 ነጥቦችን በሶስተኛው ስር 3 ነጥቦችን አይተናል። በዚህ በሶስተኛው በፍቅር መመላለስ በሚለው ስር እንግዲህ የፍቅር መገለጫ ከሆኑት ውስጥ ሌላው ፍቅር ትሁት ነው፣ አክባሪ ነው፣ ፍቅር ትሁት ነው። ወገኖች አፍቃሪነትን ሰዎች በተለያየ መንገድ ሊለኩት ሲሞክሩ እናያለን። አፍቃሪነት ግን ለአንድ ሰው ፍቅር አለኝ ካል ለዛ ሰው ያለን አክብሮት ያለን ትህትና ትልቁ መገለጫ ነው። ለሰውየው ወይም ለዛች ሴት ያለንን ፍቅር እጃችን ከሚገልጠው በላይ ወይም በመስጠት ከምንገልጠው በላይ ወይም የተለያየ ነገር አደረግን ብለን ከምንገልጠው በላይ ሰዎች ስለምወዳት ነው፣ ስጦታ ሰጧት ስለምወዳት አብሬያት አሳለፍኩ፣ ስለምወዳት አብሬያት ኖርኩ ይላሉ። ጥሩ ነው፣ እነዛ ሁሉ በፍቅር ውስጥ አሉ። ግን ከዚህ ሁሉ በላይ ፍቅርና ለፍቅር ትልቁ መገለጫ የሚሆነው ትህትናና አክብሮት ነው። በተለይ ትሁት ነው አፍቃሪ ስንል ይሄ ትህትና የሚለውን በተለይ የግሪኩ ትርጉም በጣም ጥሩ አድርጎ ያብራራዋል። ታፒኖስ ይለዋል በግሪክ። በፍቅር መዋረድ፣ ለፍቅር ራስን ዝቅ ማድረግ፣ ተፈቃሪን በትህትና ማገልገል የሚል ትርጉም አለው እና ፍቅር አገልጋይ ነው፣ አፍቃሪ አገልጋይ ነው፣ አፍቃሪ ትሁት ነው። አፍቃሪ ለተፈቃሪ ክብርን ይሰጣል። ስለዚህ ትህትና እና ክብር በጣም ወሳኝነት አለው ማለት ነው። ይሄ አከበረ የሚለው እኛ ብዙ ጊዜ ባልና ሚስትን ተከባበሩ እንላለን እና ተከባበሩ ስንል እንደው አንዳቸው ለአንዳቸው ይንቀጥቀጡ ማለታችን ሳይሆን አንዳንድ ሰው እኔ በጣም ነው ማከብረው እሱ ከውጪ ሲመጣ ራሱ ልብ ምቴ ሁሉ ይጨምራል የሚሉ አሉ። እሱን አይነት ክብር አይደለም ምንለው። ይሄ አከበረ ምንለው ወደ ትክክለኛ መጽሐፍ ቅዱሳዊ ትርጉሙ ስንሄድ በተለይ በግሪኩ አንቲሞስ ወይም ደግሞ ዶክሳዞ ይለዋል። ይሄ ለስልጣን፣ ለስፍራ፣ ለማንነት የተገባ አድናቆት፣ ለስልጣን፣ ለስፍራ፣ ለማንነት የተገባ ልዩ ስፍራ ይሄ ነው ክብር ማለት እና አንድ ባል ሚስቱን አከበረ ምንለው ለሷ ለስልጣኗ፣ ለአካልነቷ የሚገባትን ልዩ ስፍራ፣ ከሌላው የተለየ ልዩ ስፍራ፣ ስፔሻል ስፍራ ከሌላው የተለየ እሷም አከበረችው ምንለው ለሷ የሚገባው ልዩ ስፍራ፣ ለሷ ዋናውን ነገር፣ ከጊዜው ዋናውን ነገር፣ ከገንዘቡ ዋናውን ነገር፣ ከሀብቱ ዋናውን ነገር፣ ከአቴንሽኑ ዋናውን ነገር፣ ከማየቱ፣ ከጆሮ፣ ከመሳሰሉት ከሌሎቹ ነገሮች በሙሉ ለሷ ስፔሻል ነገር ሲሰጥ ነው። እሷም ደግሞ ብትሆን ለሱ የተለየ ነገር ስታደርግ ነው እንግዲህ መከባበር የሚገለጠው በዛ አይነት መልኩ ነው። ስለዚህ ፍቅር ትሁት ነው። ፍቅር አያዋርድም። ፍቅር ዝቅ አያረግም። ትሁት ነው ፍቅር። አንዳንድ ሰው ሚስቱን ይቆጣል፣ ሚስቱን ይሳደባል፣ ሚስቱን ይደበድባል፣ ስለምወዳት ነው ይላል። አንዳንድ ሰው ይቀናል፣ በቅናት የተለያየ ተግባር የተለያየ እርምጃ ውስጥ ይወስዳል። ምንድን ነው ይሄ እኮ የአፍቃሪ ባህሪ ነው ብሎ ለዚህ ነገር እውቅና እንድንሰጥለት ይፈልጋል። ግን ደግሞ ፍቅር ትሁት ነው። እዚህ ምሳሌ 15:33 ላይ እንደዚህ ይላል፣ እግዚአብሔርን መፍራት የጥበብ ትምህርት ነው፣ ትህትናም ክብረትን ትቀድማለች ይላል። ወገኖቼ አይደለም አንድ ሰው አይደለም አካሌ ለሚላት ሚስቱ ወይም አይደለም
አካሌ ለምትለው ባሏ ቀርቶ ለማንም ሰው ትሁት መሆን መቻል አለበት። ትህትና መልካም ነገር ነው ወገኖቼ። እንደው እውነቴን ነው ብላችሁ በአገልግሎታችን በስታተሳችን እላያችን ላይ ባለው ማንጠልጠያ ፓስተር፣ ሐዋርያ፣ ነቢይ፣ ዘማሪ፣ አስተማሪ የመሳሰሉት በሚለው ከምንታወቀው በላይ በቤተ ክርስቲያኑ ስንመላለስ፣ በማህበረሰቡ ስንመላለስ በትህትናችን መታወቅ አለብን። ሰዎች ትሁት ስትሆንላቸው ዝቅ አድርገው ሊያዩ ይችላሉ። እግዚአብሔር ግን በዚህ ደስ ይለዋል። ምክንያቱም እግዚአብሔር የትህትና ምሳሌ የሆነውን አንድ ልጁን ልኮ ነው ለኛ ሮል ሞዴል እንዲሆንልን የሱን ፈለግ የሱን ምሳሌ እንድንከተል በምድር ላይ ስቃይ እንዲቀበል ያደረገው። እዚህ ምሳሌ 22 ከ4 እስከ 5 ላይ እንዲህ ይላል፣ ትህትናና እግዚአብሔርን መፍራት ባለጠግነት፣ ክብር፣ ሕይወትም ነው ይላል። እሾክና ወጥመድ በጠማማ ሰው መንገድ ናቸው፣ ነፍሱን ግን የሚጠብቅ ከእነርሱ ይርቃል ይላል። ስለዚህ ትህትናና እግዚአብሔርን መፍራት ባለጠግነትም ነው ክብርም ነው። የሚገርማችሁ መጽሐፍ ቅዱሳችን ባለጠግነትና ክብር ነው የሚለው ገንዘብ ብዙ መያዛችንን አይደል። ትህትናና እግዚአብሔርን መፍራት ቨርቲካሊ እግዚአብሔርን መፍራት፣ ሆሪዞንታሊ ደግሞ ለሰዎች ሁሉ ዝቅ ማለት። ሁለት የግንኙነት መርሆች አሉ። አንዱ ከእግዚአብሔር ጋር ያለን ግንኙነት ነው። ሌላው ከሰዎች ጋር ያለን ግንኙነት ነው። ከሰዎች ጋር ባለን ግንኙነት ትሁት መሆን መቻል አለብን። ስልጣናችን፣ ስፍራችን፣ ገንዘባችን፣ ሀብታችን ትህትናችንን እንዳያስጥለን መጠንቀቅ መቻል አለብን ወገኖች። ብዙዎች የሆነ ነገር ላይ ሳይደርሱ ትሁት የሆኑና የሆነ ነገር ላይ ሲደርሱ ብስጩ ይሆናሉ፣ ቁጡ ይሆናሉ። ግን ትህትና ምንጊዜም ለኛ እንደ እስትንፋሳችን መሆን መቻል አለበት። ትህትና በቃ እስትንፋስ ምንጊዜም አናቆምም፣ ምንጊዜም እንተነፍሳለን፣ ልባችን ምንጊዜም ይመታል። ስለዚህ ትህትናችን የክርስትናችን ልብ ምት መሆን መቻል አለበት። ትህትናችን የክርስትናችን እስትንፋስ መሆን መቻል አለበት ወገኖች። ትህትና ያስፈልጋል። ስለዚህ በፍቅር እንኖራለን የሚሉ ባልና ሚስት ባል ለሚስቱ ትሁት መሆን መቻል አለበት። ሚስቲቱም ደግሞ ለባሏ ትሁት መሆን መቻል አለበት። ትህትና ያስፈልጋል። ምክንያቱም አካልህ ነች። የገዛ አካሉን ይላል ኤፌሶን 5 ላይ ይመግበዋል ይንከባከበውማል ይላል። ባል ሚስቱን ምን ያህል መንከባከብ እንዳለበት ሲናገር፣ ስለዚህ የገዛ አካሉን የሚያዋርድ የለም። የገዛ አካሉን እንደውም ያበጃጀዋል እኮ። አሁን ስንወጣ ጸጉራችንና አካላችን ስለሆነ ነው። ፊታችን እንታጠባለን፣ ጥሩ እንለብሳ አካላችን ስለሆነ ነው። የገዛ አካሉን የሚጠላ ከቶ የለም ይላል። ስለዚህ የትዳር ጓደኛን መጥላት የገዛ አካልን እንደ መጥላት ነው። የትዳር ጓደኛን ማዋረድ የገዛ አካልን እንደማዋረድ ነው። ይሄ መጀመሪያ እኮ ጋብቻው ሲጀመር እኮ በገነት ውስጥ እኮ አዳም ልክ እንዳያት እኮ ይህች አጥንት ከአጥንቴ ስጋም ከስጋዬ ናት ነው ያለው። አንቺ ማለት እኔ ነሽ ካለ ክብርሽ ክብሬ ነው፣ ውርደትሽ ውርደቴ ነው፣ ደስታሽ ደስታዬ ነው፣ ሐዘንሽም ሐዘኔ ነው። ስለዚህ ሰው ለትዳር ጓደኛው ትሁት መሆን መቻል አለበት። ሰው የትዳር ጓደኛው በሳተበት ነገር እንኳን በትህትና ነው ሊያቀናው የሚገባው። ከማንም በላይ ባለቤትሽን አንቺ ማክበር አለብሽ። በልጆችሽ ፊት ማክበር አለብሽ። በጎረቤት ፊት ማክበር አለብሽ። በቤተ ክርስቲያን ውስጥ ማክበር አለብሽ። እንደምታከብሪው ሊገለጥ ይገባል። በተገለጠ መልኩ ልታከብሪው ይገባል። አንተም በተገለጠ መልኩ ልታከብራት ይገባል። አንዳንድ ሰው እንዲህ ያደርጋል። ቤት ውስጥ ሚስቱን በጣም ያከብራል። ሰዎች መሃል ግን ቤተ ክርስቲያን እንኳን አንዳንዴ ከአምልኮ ሲወጡ እንታዘባል። አንዳንዶቹ አንቺ አትመጭም እንዴ? መኪና ሞተር አስነስቼ እየጠበቁሻል እንዴ? ነይ እንጂ ብሎ ይቆጣል። እቤት ሲገቡ ማሬ ራት ደረሰ እንዴ ይላል። ይሄንን ውጭም መግለጥ አለብን። ትሸማቀቃለች ውጭ። ለምን ታሸማቀቃታለህ? አንዳንድ እህቶችም እንደዚሁ ቤት ውስጥ ሪስፔክት ያደርጋሉ። በሰው ፊት ግን ዲስሪስፔክት ሲያደርጉ ባላቸውን እንመለከታለን። ስለዚህ ትህትና የግንኙነታችሁ እስትንፋስ መሆን መቻል አለበት። ትሁት ሁኑ። ስለ ትህትና መጽሐፍ ቅዱስ ብዙ ቦታ ነው የሚናገረው። እንደገና እንዲህ ይላል ኤፌሶን 4:2 ላይ በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ ይላል። እርስ በርሳችሁ በፍቅር ታገሱ ይላል። እንደገና እዚህ ዮሐንስ 13:4 ላይ ዮሐንስ 13:4 ላይ እንግዲህ እኔ ጌታና መምህር ስሆን
እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል ይላል። በቃ የክርስትናችን መሰረት ነው። እዚህ ዮሐንስ 13:14 ላይ ነው የሚለው እኔ ጌታ ነኝ፣ እኔ መምህር ነኝ፣ እኔ ሰማይና ምድር ፈጣሪ ነኝ። እግራችሁን ያጠብኩት የትህትና ሮል ሞዴል ለመሆን ነው። በመሰረቱ እኛ ካለን ምክንያት ሁሉ በላይ ልታበይ ቢል ወይም ከፍ ያልኩ ነኝ ቢል ወይም ቦስ ልሁን ቢል ጌታ ምክንያት አለ። ምንድነው ምክንያቱ? እኛንም የፈጠረ እሱ ነው፣ ሰማይና ምድርንም የፈጠረ እሱ ነው። ሁሉ በእጁ መዳፍ ውስጥ እንዳሉ ናቸው። ግን ለኛ የትህትና ምሳሌ ለመሆን ዝቅ ብሎ እግራችን አጠበ። ስልጣኑ አልያዘውም፣ አምላክነቱ አልያዘውም፣ ፈጣሪነቱ አልያዘውም፣ ክብሩ አልያዘውም። ልብ አድርጉ። እኛ ዝቅ ብንል እንኳን አይመጥነውም ስል ያንስበታል። እኛ ዝቅ ብንል እኛ የእሱን እግር ብናጥብ ለሱ ያንስበታል። ከዚህ በላይ ክብር ይገባዋል። ግን እሱ ነገሩን ገለበጠና የኛን እግር አጠበ፣ ለኛ ዝቅ አለ። ልብ አድርጉ። የትህትና ሮል ሞዴል ሊሆንልን። ዛሬ አንዳንዶች ትህትና ሲያጡ እያገለገሉ ትሁት አይደሉም። አንዳንዶች ያሳዝናል። እየሰበኩ ትሁት አይደሉም። እየዘመሩ ትሁት አይደሉም። ቤተክርስቲያን መራለን እያሉ ትሁት አይደሉም። ጠይቃችሁ ታውቃላችሁ? እንዴት ወንጌል ባህሪን ሳይሰራ እንዴት ነው ማገለግለው? አያችሁ፣ ወንጌል እኛን መዝለል የለበትም ወገኔ። እኔን ዘሎ መስበክ የለበትም። እኔን ሰርቶ ነው ተርፎ ለሌላው መትረፍ ያለበት። እኔን ካበጃጀኝ በኋላ እኔን ከለወጠኝ በኋላ ለሌላው መትረፍ ያለበት። ስለዚህ ትሁት መሆን መቻል አለብን። ትሁት መሆን ዝቅ ማለት ባዶነት አይደለም። ዝቅ ማለት ካለ ስልጣን መሆን አይደለም። ዝቅ ማለት አለመማር አይደለም። ዝቅ ማለት በሁሉ ነገር ያነሱ መሆን አይደለም። ክርስቶስ በሁሉ ነገር ይበልጣል፣ ግን ዝቅ ብሏል። ስለዚህ ወንድሜ አንተ ራስ ነህ፣ የሚስት ራስ ባል ነው ይላል። በብዙ ነገር ልትበልጥ ትችል ይሆናል፣ ግን ትልቅነትህን ዝቅ በልና እርግጠኛ አድርገው። ዝቅ በልና ትልቅነትህን ኑረው። ክርስቶስ ዝቅ ብሎ ትልቅነቱን ኖረ። በጣም ይገርማል። ትልቅነት ማለት ዝቅ ማለት ነው። ትሁት መሆን ማለት ነው። ትሁት መሆን ማለት መፍራት አይደለም። ትሁት መሆን ማለት እንደው ካላንቺ መግቢያ የለኝም ካላንተ መግቢያ የለኝም ማለት አይደለም። ትሁት መሆን ማለት ትልቅነትን ማረጋገጥ ማለት ነው። ትልቅነትን ማረጋገጥ ማለት ነው። ስለዚህ በተለይ ሰዎችም ትሁት ሲሆንላችሁ አንዳንዶቻችሁ ትሁት የሆነ ሰውን አክብሩ፣ ክብር ስጡት፣ ተገቢውን ስፍራ ስጡት፣ ተገቢውን ስፍራ ስጡት። ትሁት ሲሆን ሰው ማለት ነው። ስለዚህ ይሄ በትዳር ውስጥም ትህትና ያስፈልጋል፣ በቤተ ክርስቲያን ውስጥም ትህትና ያስፈልጋል፣ በማህበረሰቡ መካከል ስንኖርም ትህትና ያስፈልጋል፣ በስራ ቦታችንም ላይ ትህትና ያስፈልጋል። ለጥንዶች የአብሮነት መሰረት ፍቅር ነው ስንል የፍቅር መገለጫ ከሆኑት ነገሮች ደግሞ ከዘረዘርናቸው አንዱ ትህትና ነው። እንደነገርኳችሁ ቅድም ዮሐንስ 13:14 ላይ እኔ ጌታና መምህር ስሆን እንግዲህ እንዲህ ከሆንኩ እናንተ ደግሞ ይብስ መሆን መቻል አለባችሁ ሲል እንመለከታለን። ይሄ ማለት ምንድነው? ከመታበይ መጠንቀቅ አለብን። ከመታበይ ከትዕቢት። ብዙዎች ትህትናቸውን የሚያሳጣቸው ትዕቢት ነው። ብዙዎች የሆነ ነገር ላይ ሳይደርሱ ሲቀሩ ወይም የሆነ ነገር እስኪያገኙ ድረስ ትሁት ናቸው። የሆነ ነገር ካገኙ በኋላ ይታበያሉ። ይሄ እኮ በአገልጋዮችም ላይ እናየዋለን። እውቅና እስኪያገኙ ድረስ ትሁት ናቸው። እውቅና ካገኙ በኋላ ይታበያሉ። በጣም ይገርማል። መታበይ ብዙ ነው መገለጫው። ሰው ላይ መክበድ መታበይ ነው። አንዳንድ ጊዜ እኔ ብዙ ኢትዮጵያ ውስጥ የመዞር ልምድ አለኝ። ማለት ያው ይህንን አገልግሎት አገለግለ ኢትዮጵያ ውስጥ በጋብቻና ቤተሰብ ሕይወት ላይ ከሚያገለግሉ በጣት ከሚቆጠሩ ሰዎች አንዱ እንደሆንኩ ታውቃላችሁና ሳገለግል አንዳንዴ በሩቅ ያዩና ይፈራሉና የሆነ ሪዘርቭድ ናቸው። የሆነ ለምበላው ነገር ይጨነቃሉ። ምንድነው የምትጨናነቁ ስላቸው ኧረ እዚህ ሲመጡ በጣም ነው የሚያስቸግሩን። አንዳንድ አገልጋይ እንዴት ይሄን ነው የምታበሉኝ፣ እዚህ ላይ ነው የምታስተኙኝ፣ እንዲህ ነው የምታደርጉኝ እያሉ ያስቸግረ። ይሄ መታበይ ነው። ወንጌል የምስራች ነው። ይኸውላችሁ እየዞራችሁ የምታገለግሉ ሰዎች ልንገር፣ ወንጌል የምስራች ነው። የምስራች ይዞ የሄደ ሰው አስደሳች ነው። ወንጌል መርዶ አይደለም። አስደንጋጭ መርዶ ነው። አናዳጅ መርዶ ነው። አስለቃሽ መርዶ ነው። ልብ አድርጉ።
ወንጌል ይዤ ሄጄ ግን ሰዎች ላይ መከብድ ከሆነ ይዤ ሄድኩት ምንድነው? ወንጌል የምስራች ከሆነ የምስራች ደስ ይላል፣ እንኳን መጣ ነው። አያችሁ፣ ወንጌሉ የምስራች ሆኖ አንተ መርዶ የምትሆንባቸው ከሆነ አገልግሎት ፌል አድርጓል። እግዚአብሔር አምኖ ሆነው ወንጌል አስይዞ የላከህ። ስለዚህ የምስራች ይዘህ ሄደህ አታስጨንቅ። በጣም የሚገርማችሁ ነገር አንዳንዱ ቤቱ የማያደርገውን ነገር ሁሉ ነው የሚያስጨንቃቸው። በጣም ነው የሚገርመው። በጣም እንደዚህ የምታደርጉ አገልጋዮች በጣም ተጠንቀቁ። እውነቴን ነው የምላችሁ። እግዚአብሔር በዚህ ያዝናል። በዚህ አንድ ቦታ ስንሄድ ሰዎቹን መስለን የተኙበት ላይ ተኝተን የሚበሉትን በልተን የሚቀመጡበት ላይ ተቀምጠን ባሉበት አውድ ነው አገልግለን መውጣት ያለብን። ለምን? ክርስቶስ ከሰማይ ሲመጣ ባለንበት አውድ ነው ያገለገለን። ምድር ላይ ባለንበት ኮንቴክስት ነው ያገለገለን። ልብ አድርጉ። እንደኛ በእግሩ ሄደ፣ እንደኛ ፀሐይ መታው፣ እንደኛ ንፋስ መታው፣ እንደኛ አቧራ ቦነነበት፣ እንደኛ ሆነ፣ እንደኛ ኖረ፣ እኛን ወክሎ ኖረ። እሱ ግን እኮ በሰማያዊ ክብር በሰማያዊ ዙፋን መቀመጥ ያለበት ነው። የምስራች ይዞ መምጣት ባህሪ ስለሆነ ይሄ የምስራች ይዞ መምጣት ባህሪ ዋጋ መክፈል ነው፣ ዝቅ ማለት ነው። ስለዚህ ከመታበይ መጠንቀቅ ይገባል። እኔ እኮ እንደዚህ አይነት ሰው እኔ እንደዚህ ብሎ አብረውንም ሄደው አንዳንዶች ሲያወካክቡ መሪዎችን ያየሁበት አጋጣሚ፣ አብረውኝ ከሄዱ ሰዎች ጋርም ትንሽ ክርክር ውስጥም የገባንበት አጋጣሚ የምስራች ነው ይዘን የመጣ ነው። ስለዚህ በባህሪያችንም በትህትናችንም በአክብሮታችንም ሰውን አስደስተን መመለስ አለብን። ለምን? እኛ የምድር መንግስት የላከን ሳንሆን ሰማያዊ መንግስት የላከን የሰማያዊ መንግስት ሚሽነሪዎች ነን። ሚሽን ይዘን ነው ሄድነው። ስለዚህ በትዳር ህይወታችንም እንደዚሁ ከመታበይ መጠንቀቅ መቻል አለብን። ይሄ ትዕቢትን ምን ይለዋል በዕብራይስጡ? ፋሲኦሲስ ይለዋል። እንደገና ሁፖፍሬኒያ ይለዋል። ሁፖፍሬኒያ ይለዋል። ይሄ እብሪት፣ እብጠት፣ እቡይነት፣ ማናለብኝነት የሚል ትርጉም አለ። ማናለብኝነት በቃ። ስለዚህ በተለይ ይሄን በትዳር ውስጥ ከትዕቢት መጠንቀቅ አለብን። ትዕቢት ማለት ለምሳሌ አንተ በእውቀት ልትበልጥ ትችላለህ፣ አንቺ ልትበልጭ ትችላለሽ፣ በገቢ ልትበልጥ ትችላለህ፣ ልትበልጭ ትችላለሽ። ግን አሁን እሷ አንተ ነች፣ አንተ እሷ ነች። ከዚህ በኋላ አንተ እሷን እንደምትበልጥ አስበህ እሷን መናቅ የለብህም። ለምን? አካሌን ይሄኛው እጄ ካንተ እኮ ይሄ እኮ ይበልጣል፣ ወይም ይሄ ግራው ካንተ ይበልጣል አልላቸውም። በቃ አካል ነህ። ስለዚህ ስኬትህ ብልጫ የእሷን ብልጫ ነው። ስኬትሽ ብልጫሽ የእሱን ብልጫ ነው። ይህን እውነታ ካልተረዳን ትዳር ይከብዳል። አንዳንዶች ተጋጭተው ሲመጡ እኔ ነኝ ማኖራት፣ እኔ ነኝ እንትን ምላት፣ እኔ ነኝ ማኖረው፣ እኔ ነኝ እንትን ምለው፣ እኔ ነኝ ካላችሁ እኛ የሚለውን መረዳት ውስጥ ካልገባችሁ ትዳር ያጋጫል። ለዚህ ነው ጋብቻ በጣም የሚከብዳችሁ ነገር ማለት ነው። የሚገርማችሁ ነገር ብዙዎቹ በመዋጮ ሙድ ብዙ ጊዜ ይናገረዋል። በአክሲዮን ማህበር አይነት ሙድ ስለሚገቡበት እኮ ነው የሚከብዳቸው። እኔ ይሄ ያለኝ እሷ ይሄ ያላት፣ እሷ ያላት እኔ እሱ እንዲህ ያለው እኔ እንዲህ። በእንዲህ አይነት አትግቡ። እኛ አለን በሉ። አያችሁ፣ ለምሳሌ አንቺ ገቢ ኖሮሽ እሱ ባይኖረው እሱ እኛ አለን። እኛ ስንጠይቅ የምንፈልገው መልስ ምንድነው? ለምሳሌ እሷ ልትሆን ትችላለች ገቢ ያላት፣ እሱ የለው። ወይም እሱ ሊሆን ይችላል ገቢ ያለው፣ እሷ የላትም። እንዴት ነው የገበያችሁ? አይ አለን ይላሉ። አንዳንድ ጮኛሞች ሳማክራቸው እንዴት ነው የገበያችሁ ሁኔታ? አይ አለን ገቢ። ለምን? ኢኮኖሚያዊ ዳሳ ማካሄድ ስላለብን ገቢ አለን ይሉኛል። ምንድነው ገበያቸው ስትሏቸው? እሱ ይሰራል እንደዚህ ነው፣ ስለዚህ ገበያችን ነው። ወይም ደግሞ እሷ ትሰራለች እንዲህ ነው፣ ገቢ ያላት፣ ስለዚህ ገቢያችን ነው፣ ወደፊት ደግሞ እኔ አግዛታለሁ ይላል። ይሄ ጥሩ እሳቤ ነው። አያችሁ። አለበለዛ ግን እቡይነት ያመጣል፣ መታበይ ያመጣል። መታበይ ማለት በቃ ነገርን እግዚአብሔር የሰጠውን በረከት ከሌላው መብለጫ ማድረግ ማለት ነው። መታበይ ማለት ያለኝን ነገር እናንተ የላችሁም እኔ ግን አለኝ ብዬ ማንጸባረቅ ማለት ነው። መታበይ በጣም ብዙ ነው ማብራሪያው፣ ርዕሱ አይደለም እንጂ ወደፊት ስለ መታበይ፣ ስለ እቡይነት፣ ስለ መታበይ፣ ስለ ትህትና፣ ስለ ፍቅር በጣም ዲቴል አስተምራችኋለሁ። ግን መታበይ ማለት ባለን ነገር እግዚአብሔርን ከፍ አለማድረግ ማለት ነው። ያለንን ነገር መብለጫ ማድረግ ማለት ነው።
መታበይ ማለት። እዚህ ምሳሌ 8:13 ላይ እንዲህ ይላል፣ እግዚአብሔርን መፍራት ክፋትን ይጠላል፣ ትዕቢትንና እብሪትን፣ ክፉንም መንገድ፣ ጠማማንም አፍ እጠላለሁ። ትዕቢትን እጠላለሁ ነው የሚለው እግዚአብሔር። እንደገና ምሳሌ 16:17-19 ላይ የቅኖች መንገድ ከክፋት መራቅ ነው፣ መንገዱን የሚጠብቅ ነፍሱን ይጠብቃታል። ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ይቀድማል። ትዕቢት ጥፋትን ይቀድማል ይላል። ጥፋትን ይቀድማል። ስለዚህ ወገኖቼ በተደረገልን ነገር ጌታን ማክበር ነው ያለብን። ባገኘነው ነገር ጌታን ማክበር ነው ያለብን። ለምሳሌ የተሻለ ልብስ መግዣ ገንዘብ እግዚአብሔር ቢሰጠኝ የተሻለ ልብስ የምለብሰው የተሻለ ልብስ የሌለውን ለማስቀናት ወይም እሱ ላይ በልጬ ለመታየት መሆን የለበት። የተሻለ መኪና የምነዳው የተሻለ መኪና የሌለውን ሰው ወይ በእግሩ የሚሄደውን ሰው እሱ ላይ በልጦ ለመታየት ከሆነ እሱ ትዕቢት ነው ወገኖች። እያንዳንዱ ነገር ፖዚቲቭሊ የሌለውን ነገር ለማገዝ የሌለውን ሰው ለማገዝ በያዝኩኝ ቁጥር ዝቅ ብሎ ሰላም ለማለት አያችሁ፣ ዝቅ ብሎ ሰላም ለማለት ብዙ ጊዜ ብዙዎች እንደውም ለምንድን ነው እንዲህ የምታደርገው ይሉኛል። ማለት ድሮ አሁን መኪና ከመያዜ በፊት ሰዎች ሳገኝ ያው በእግሬ ነው የሚሄደው፣ ዝቅ ብዬ ሰላም እላለሁ ምናምን። አሁን ሰው ድሮ ማቃቸው ሰዎች ዳሪዝና ከመኪናው ለምን ትወርዳለህ እዛው ኖ በቃ ደስ አይለኝም፣ የታበይኩባቸው ይመስለኛል። ወርጄ ሰላም እላቸዋለሁ። ጥሩ ነው፣ እንዴት ነው ስራ ምናምን እንባባላለን። ጥሩ ነው፣ ሪስፔክት እንዳረኳቸውም ነው። ወደፊት እነሱም እንደዚሁ ያደርጉታል አያችሁ እንጂ ጥቁር መነጽር አድርጌ አይቶ እንዳላየ እንዳልፍ አይደለም። ገብቷቸዋል። እግዚአብሔር መድረክን ሲሰጥህ የበለጠ ዝቅ እንድትል ነው፣ የበለጠ እንዳገለግላችሁ ነው። እግዚአብሔር እውቅናን ሲሰጥ፣ እግዚአብሔር ሚዲያ ላይ ሲያወጣ የበለጠ እንዳገለግላችሁ ነው። ያስደነግጧቸዋል እኮ አሁን ብዙ ጊዜ ያጋጥመኛል። ሌላ ክልልም ለአገልግሎት ሲሄድ ቀለል ብለህ ነው እንትን የምትለው ይሉኛል። አዎ ቀለል ብዬ ነው። ኢየሱስ ራሱ ከሰማይ ቀለል ብሎ ነው የመጣው። ቀለል ብሎ ምንበላበት ቦታ ይመጣል፣ ድግሳችን ቦታ ይመጣል። አያችሁ ፈሪሳውያን እኮ ድግሳቸው ቦታ ይሄዳል፣ ሆዱ የተነፋ ሰው ይፈውሳል። ቀለል ብሎ ይመጣል፣ አይነ ስውሩን ጭቃ ቀብቶ ይፈውሳል። ቀለል ብሎ ሳምራዊቷ ሴት ጋር ሄደ። አይሁዳውያንና ሳምራውያን አይገናኙም። አይሁዳውያን በልጣልን ነበር የሚሉት፣ ሳምራውያንን ይንቋቸው ነበር። ቀለል ብሎ ግን ኢየሱስ ሄደ። ቀለል በል ብራዘር፣ ቀለል በል፣ አትጨናነቅ፣ ውጥርጥር አትበል። የሰው ዕድሜ ግፋ ቢል 80 ነው። አንድ ቀን ሰው ትከሻ ላይ ትውላለህ። አንድ ቀን አቶም ዶክተርም ፕሮፌሰርም ፓስተርም የሚለው ስም አንድ ቀን አስከሬኑ መጣ በሚለው ይተካል። በጣም ይገርማል። ሰዎች ሲሞቱ ብዙ ጊዜ ዶክተር መጣ እኮ፣ ፓስተር መጣ፣ ፓስተር እንትና እኮ መጣ፣ ፕሮፌሰር እንትና እኮ መጣ፣ ሚኒስትር እንትና ፕሬዚዳንት መጣ ይባላል። ልክ ግን ከሞትኩ በኋላስ አስከሬን መጣ፣ አስከሬን ወጣ ይባላል። ዶክተር ወጣ አይሉህም። ዓለም ወዲያው ነው ገፋ የምትጥለው። ቀለል በል፣ ቀለል በል፣ ቆዳ አይጥበብ። እውነቴን ነው የምላችሁ። ቀለል እንበል፣ አትታበዩ። በቃ ዝቅ ስንል እግዚአብሔር ይጨምርልናል። ሲጨምርልን ዝቅ ስንል እንደገና ይጨምራል። እንደገና ዝቅ ስንል እንደገና ይጨምራል እንጂ አንድ መድረክ ላይ ሞቅ ያለ አገልግሎት ባገለገልን ቁጥር ስንወጣ በአጃቢ እንሂድ ምንል ከሆነ በጣም ከባድ ነው። በጣም ያስጨንቃል። በጣም ያስጨንቃል። በጣም ያስጨንቃል። በጣም እኔ ሁለት በጣም የተጨነቅኩባቸው ቀናት አሉ። ወደት ሄዶ ብላችሁ አንድ ቀን የሆነ ቦታ ነው የክልል ከተማ ላይ ነው እና ሲሄድ መጣህ ምናምን ይሉኛል። አዎ ከዛ 20 ኪሎ ሜትር ሲቀረው ሞተረኛ መኪና ምናምን ይዘው ተቀበሉኝ ማለት ነው። ምንድነው አልኳቸው። ደነገጥኩ ነው። ምንድነው ይሄ ሁሉ አልኳቸው። አንተን ለምን ክላክስ እያደረገን አጅበን ነው ዋይ ለምንድን ነው? በኋላ እምቢ ስላቸው በምንድን ነው ያሳበቡት? አይ አገልጋዩ ገባን። በቃ አገልጋዩ ገብቷል ብላችሁ በማይክሮፎን ተናገሩ። ከተማ ውስጥ ብዙ ጊዜ እዚህ ሪሞት ቦታ ስለሆነ አገልጋይ አይመጣም። ስለዚህ ለአንተ ክብር በቃ ጌታና ክብር፣ ከዛ ውጪ ለኔ ክብር የሚሆን ነገር የለም። በጣም ይከብዳል። በጣም ይከብዳል ወገኖቼ፣ በጣም ይከብዳል። እንዲህ በጣም ይከብዳል። አንደኛ የጌታን ክብር መሻማት ነው። ሌላም እንዲሁ አንድ ቦታ እውነቴን ነው እኔ ይሄ መታበይን የምረዳበት መንገድ መጽሐፍ ቅዱሳዊ መሰረት ባለው መንገድ ነው ልረዳ መሞክረው። ስለዚህ የምፈራው ነገር በምድር ላይ ስመላለስ እግዚአብሔር ቅባት ሲጨምርልኝ፣ እውቅና ሲጨምርልኝ፣ እውቀት ሲጨምርልኝ፣ ገንዘብ ሲጨምርልኝ፣ ሀብት ሲጨምርልኝ ምን ትፈራለህ ብትሉኝ ከሰይጣን ቀጥሎ መፈራው ትዕቢት ነው።
ለምን ትዕቢት ካለ ውድቀት አለ። ሰይጣንን በኢየሱስ ስም ዞር በል ትለዋለህ፣ ትቃወመዋለህ። ዲያብሎስን ተቃወሙት ከእናንተም ይሸሻል ነው የሚለው። ትዕቢት ግን ውስጥ ነው፣ ዞር በል አትለው። ስለዚህ ትዕቢትን ወስነ ከትዕቢት ለቀ ዝቅ ማለት አለበት። አንድ ቦታም እንደዚሁ ሄድኩ እና ቆይ አሉኝ። ምንድነው? እሑድ ቀን ነው። ቆይ ቢሮ ቁጫል ማለት ያው ባለ ፓስተሩ ቢሮ ማለት ነው። ቁጫል ምንድነው? ቆይ አንዴ ቆይ ይደውሉልናል እና ነው ምንገባው አሉኝ። እሑድ አምልኮ ነው፣ አምልኮ ተጀምሯል። እኔ ደግሞ ምን መሰላችሁ ባህሪዬ ከመጀመሪያ ከጸሎት ጀምሮ አምልኮ ላይ መሳተፍ ፈልጋለሁ። ለምን? ለኔም አምልኮዬ ነው እንዴ። ለኔም እኮ አምልኮዬ ነው። እውነት አገልጋዮች ለኛም እኮ አምልኳችን ነው። ሲጸልይ መጸለይ ያለብን፣ ሲዘምሩ መዘመር አለብን፣ መባ ሲሰጡ መስጠት አለብን። ለኛም አምልኳችን ነው። ቆይ አንዴ አይደለም በክብር ነው የምትገባው አለኝ። ምንድነው? ግራ ገባኝ ማለት ነው። እንግዲህ ሰው ቸርች ውስጥ እጄ እንደ ስርዓታቸው ልሁን አልኩና ተቆነጠነጥኩ። አምልኮ ይመለካል። ወደ 5000 ሰው ነው ያለው። ከዛ ደወሉና ነገሩት ለፓስተሩ። ከዛ 2-3 ጥቁር መነጽር ያደርጓሉ መጡና ይዘውኝ መድረክ ላይ ወጡ። እንዴ እኔ ደነገጥኩ ማለት ነው። በህይወቴ በአገልግሎት ዘመኔ የወረደ መልእክት ያስተላለፍኩት የዛለት ነው። ለምን እንደሆነ ታውቃላችሁ? በቃ መንፈሴ ተያዘ። የሆነ እንትኔን ውስጤን መጸየፍ ይሁን ምን ብቻ አላቅም፣ መንፈሴ ተያዘ። መከልከል ነበረብኝ። ከገባው በኋላ መድረክ ላይ ሆኜ ተጸጸትኩ ማለት ነው። ይሄ ትዕቢት ነው። ይሄ ትዕቢት ነው። ለምን? የመላእክት ጉባኤ ይሰበሰቡበታል በምንለው ጉባኤ ውስጥ ለምን ተጠብቀው ነው? እኔ አንደኛ ነገር እኔ ጠላትም የለኝም። እኔ ከአዲስ አበባ ጅንካ እንትን መቀሌ እንትን ሲሄድ አንዳንዴ ድራይቭ እያደረኩ እሄዳለሁ። ምንድነው በቃ እግዚአብሔር አለ። ይህንን ያህል በሰው የሚያሳጅብ ጠላት የለኝም። ለምንድነው ተከብቤ የምገባው? እና ትዕቢት ነው ይሄ። የማይገባ ክብር መውሰድ በራሱ ትዕቢት ነው። ትዕቢት ነው። ለምን እንደሆነ አላቅም። ብዙዎቹ አገልጋዮቻችን የበለጠ ወደ እውቅና እግዚአብሔር ጠጋ ሲያደርጋቸው ዝቅ እያሉ ይሄዳሉ፣ ትሁት እየሆኑ ይሄዳሉ። በጣም ሲኒየሮቻችን አሉ በትህትና በቃ የሚኮንኑን። አንዳንዶች ደግሞ የሆነች 1-2-3 ቦታ እንደው ሰው ካጨበጨበላቸው እንትን ካሉ አጅቡኝ ደግሞ የሚሉ አሉ። ተገቢ አይደለም። ወንጌል ይህን አይልም። ወንጌል ዝቅታ ነው። ወንጌል ትህትና ነው። ለዚህ ምስክሩ ምንም ጥቅስ አልጠቅስልህም። የሰማይና የምድር ፈጣሪ ሆኖ ከሰማይ መጥቶ ኢየሱስ በምድር ላይ መመላለሱ ራሱ ይሄ ትህትናውን ነው የሚያሳየው። መመላለሱ ብቻ አይደለም፣ በበረት መወለዱ ይሄ ትህትናውን ነው የሚያሳየው። በበረት መወለዱ ብቻ አይደለም፣ የተከታዮቹን እግር ማጠቡ ይሄ ትህትናውን ነው የሚያሳየው። ሰዎች የሚሰበሰቡበት ቦታ ለኔ አይመጥነኝም አለማለቱ። ምኩራብ ብትሉ ይገባል፣ ፈሪሳውያን የሚሰበሰቡበት ቦታ ይገባል፣ ሰዎች የተሰበሰቡበት የተናቁ የሚባሉትን ያናግራል። እንደዛች ሴት ኃጢአተኛን ያናግራል። ያቺ በምንዝር ተከሳ የመጣችውን ልብ አድርጉ። ኖ እንዲህ አይነት ለኔ አይመጥንምና እኔ አትጠግኝ አላለም። በቃ አቅፎን ያስጠጋት። እንዴ የአልባስጥሮስ ብልቃጥ እግሩ ላይ ስትሰብር ያቺ ሴት ሽቶውን ሰብራ በፀጉሯ እግሩን ስታብስ ኃጢአተኛ እኮ የተባለች ነች። አስጠጋት። ምን ከየት ነው ያመጣ ነው? አሁን ብዙዎቻችን ከየት እንዳመጣ ነው አላውቅም። ወንጌል ላይ እኔ ፈልጌ አጣው። እኔ ከተሳሳትኩ አስተምሩኝ። እኔ ፈልጌ አጣው። ምንድነው ሰዎች እንደዚህ ቦስ የምናደርገው? ምንድነው ጅብ የምናደርገው? የምን መጨናነቅ ነው? ይሄን ያህል የምን ቆዳ የጠበበኝ ማለት ነው? ወንጌል እንዲህ አይደለም። ወንጌል በትህትና ነው የሚሰራው። ወንጌል ዝቅ በማለት ነው የሚሰራው። ስለዚህ ፍቅር አይታበይም። እዚህ ምሳሌ 16 ከ17-19 የቅኖች መንገድ ከክፋት መራቅ ነው። መንገዱን የሚጠብቅ ነፍሱን ይጠብቃል። ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ትቀድማለች። ከእቡያን ጋር ምርኮ ከመካፈል ከትሑታን ጋር በተዋረደ መንፈስ መሆን ይሻላል። ከእቡያን ጋር ምርኮ ከመካፈል በትሑታን መንገድ ከትሑታን ጋር በተዋረደ መንፈስ መሆን ይሻላል ይላል። ስለዚህ እግዚአብሔር በትህትና ይባርከን ወገኖቼ። በተቻለ መጠን እንደው ትሁት ልንሆን ይገባል። ከትዕቢትም ራሳችን መጠበቅ ይገባል። እንደው እኔ ስለ ባልና ሚስት ዘለቄታዊ አብሮነት መሰረቶች ነው እያወራሁ ያለሁት። ግን ብዙ ቸርችም ላይ ምንም ስለምናየው በምድር ላይ ስለምናየው በተለይ ክርስቲያኑ ማህበረሰብ መካከል ስለምናየው ላሳያችሁ የሞከርኩት እግረ መንገዱን እንደው ጌታ የሚነካችሁ ካላችሁ ብዬ ነው። እግዚአብሔር ይባርካችሁ። የዚህን ትምህርት የመጨረሻውን ክፍል ሳምንት ይዤላችሁ እቀርባለሁ። እስከ ሳምንት መልካም ሳምንት፣ ቸር ሰንብቱልኝ።
ወዳችኋለሁ። ባባይ